ሰላም ሰላም እንዴት ናችሁ? የአስረኛ ክፍል ፊዚክስ ቀጥሏል። ዩኒት 5 ላይ ነው ያለነው። ዩኒት 5 ፓርት 3። ዩኒት 5 እንግዲህ ስለ ማግኔቲዝም ነው የሚያወራው። በዛሬው ዕለት ደግሞ the earth's magnetic field and compass ከሚለው ጀምረን እየተማርን እንቀጥላለን ማለት ነው። so earth's magnetic field ምንድነው? ኮምፓስስ ምንድነው? መልካም መጀመሪያ ላይ የምናገኘው እንግዲህ earth's magnetic field ነው። ከዚህ ቀደም ስለ magnetic field አውርተናል። ከማግኔቲክ ፊልድ በፊት ደግሞ ስለ ማግኔቲዝም እንዲሁም ስለ ማግኔት አውርተናል። ማግኔቲዝም ማለት is an interaction between a material or objects በኦብጀክቶች እና በማቴሪያሎች መካከል ያለ ኢንተራክሽን ነው። የኦብጀክት እንግዲህ ማግኔት ተብሎ ይጠራል። ይሄ ማግኔት ደግሞ either attraction or repulsion force ኤክስፔሪየንስ ያደርጋል። ይህን ነገር ማግኔቲዝም ብለን እንጠራዋለን። ማግኔት የምንለው ማቴሪያል ወይም ደግሞ ኦብጀክት ነው። ማግኔት ማቴሪያሎችን አትራክት ማድረግ የሚችል ወይም ሌሎች ማግኔቶችን ደግሞ አትራክትም ሪፐልስም ማድረግ የሚችል ነገር ከሆነ which side to be magnet ብለናል። ማግኔቲክ ፊልድ ደግሞ ምንድነው ብለናል? ፊልድ ማለት ሪጅን ወይም ኤሪያ ነው። either attraction or repulsion force ኤክስፔሪየንስ የሚደረግበት ኤሪያ ወይም ፊልድ which side to be magnetic field ብለን እንጠራዋለን ማለት ነው። ስለዚህ ክፍል ሁለት ላይ በዛ ጉዳይ ነበር ስንመማር የነበረው። As you learned in the previous section, the magnetic field is a region around the magnetic material or a moving electric charge. አያችሁ ከዚህ ቀደም እንግዲህ ስለ ማግኔቲክ ፊልድ ስናወራ ወይም ስንመማር ምንድነው አለ ማግኔቲክ ፊልድ ሪጅን ነው around the magnetic material or a moving electric charge. a moving electric charge ስንል እንግዲህ ያ ቴምፖራሪ ማግኔት የሚባል አለ። ጀስት ብረት በዙሪያው ኮይል የተደረገ ሽቦ ካለ እና በዛ ሽቦ ላይ ደግሞ ኤሌክትሪክ ከረንት ሙቭ የሚያደርግ ከሆነ ወይም ደግሞ ኤሌክትሪክ ቻርጅ ሙቭ ካደረገ ማግኔት ይፈጠራል። ማግኔት ተፈጠረ ማለት ደግሞ ማግኔቲክ ፊልድ ይኖራል እንደማለት ነው። Earth has a huge magnet that produce a magnetic field. ልክ ኖርማሊ እንደዚህ አርቲፊሻል እንደሆኑት ማግኔቶች ሁሉ መሬትም የራሷ ናቹራል የሆነ ወይም ተፈጥሯዊ የሆነ ማግኔቲክ ፊልድ አላት። አትራክት የምታደርግበት የምስብበት ማለት ነው። The origin of the Earth's magnetic field is thought to be deep within the Earth's in the outer core layer. እንግዲህ መነሻው የዚህ ማግኔቲክ ፊልድ ከኮሩ ነው ተብሎ ይታሰባል። ኮር ማለት እንግዲህ መሬት ሶስት ንብርብሮች አሏት። የላይኛው አለ ቅርፊተ መሬት የምንለው ወይም the crust። ከዛ በኋላ ማዕከላዊ መሬት ደግሞ ማንትል ተብሎ የሚጠራ አለ። እንዲሁም ደግሞ ውስጠ መሬት የሚባለው ኮር የሚባላል። ስለዚህ ኮር ላይ ላርጅ አማውንት ኦፍ ወይም ደግሞ በመጠን ብዙ የሆነ አይረን እና ኒኬል አለ ማለት ነው። ሶስቱ ማግኔቲክ የሆነ ቢሄቪየር አለው ነው የሚለው። The Earth's magnetic field, also known as the geomagnetic field, is the magnetic field that extends from the Earth's interior out into the space and cause the compass needle to rotate. አያችሁ የመሬት ውስጥ ያለው ማግኔቲክ ፊልድ ጂኦማግኔቲክ ፊልድ ተብሎ ነው የሚጠራው። ጂኦ ማለት እርዝ ማለት ነው። እርዝ ስለዚህ የመሬት ማግኔቲክ ፊልድ ማለት ነው። ሶ ይሄ ነገር ማግኔቲክ ፊልድ ነው። ምን ያደርጋል መሰላችሁ? መሬት ውስጥ ያለ ሆኖ የኮምፓስ ኒድል ሮቴት እንዲያደርግ ያደርገዋል ማለት ነው። The movement of the molten iron in the outer core is responsible for generating Earth's magnetic field. መሬት ውስጥ እንግዲህ ሞልተን የሆነ አይረን አለ። ያ ማለት እንግዲህ ኮር የሚባለው ወይም ውስጠ መሬት የሚባለው የመሬት ክፍል ብዙ ጊዜ የቀለጠ ብረት ነው የምናገኝበት ወይም ቅልጥ አለት ያለበት ወይም ደግሞ በጣም ቅልጥ የሆነ ብረቶች አይረን ወይም ኒኬል ምናምን ነገሮች ያሉበት ነው። ስለዚህ ምንድነው አለ which is responsible for generating Earth's magnetic field ወይም ደግሞ ጂኦማግኔቲክ ፊልድን ጀነሬት ለማድረግ ሪስፖንሲቢሊቲ ነው የሚወስደው ሞልተን አይረኑ ነው in the outer cores of the Earth ማለት ነው። The shape of the Earth's magnetic field is similar to that of the huge bar magnet, tilted about 11 degrees from the Earth's geographic north and south pole ይላል። እንግዲህ የመሬት ትልቁ ግዙፉ ማግኔቲክ ፊልድ ልክ እንደ ትልቅ ባር ማግኔት የተጋደመ ሆኖ ከትክክለኛው የመሬት ጂኦግራፊክ ኖርዝ ኤንድ ሳውዝ ፖል በ11 ዲግሪ ያጋደለ ነው ማለት ነው። በ11 ዲግሪ ያጋደለ ማለት ከስር አለ በርግጥ ስዕሉ። ለምሳሌ የመሬት ቢሆን እዚህ ጋር ኖርዝ ነው ከላይ፣ ከታች ሳውዝ አለ። ስለዚህ ስትሬት 90 ዲግሪ አይደለም። ከዚህ የተወሰነ 11 ዲግሪ
ወይም ወደዚህም በኩል ሊሆን ይችላል 11 ዲግሪ ቲልት ያደረገ ነው ያጋደለ ነው ማለት ነው። ቲልትድ ማለት ማጋደል በስንት ዲግሪ? በ11 ዲግሪ። ኦኬ ከታች ፊገር አለ እንግዲህ in the following figure you can see representations of the Earth's magnetic field which is very similar to that of the magnetic fields of a giant bar magnet. So the Earth has two sets of north and south pole, geographic pole and magnetic pole. እዚህ ጋር እዩት። ከስር ይሄንን ስዕል ተመልከቱት ሞር ክሊር እንዲሆን። እርዝስ ማግኔቲክ ፊልድ ማለት ይሄ ነው። አሁን ተመልከቱ። መሬት እንግዲህ ይቺ ነች። ኦኬ መሬት ይሄ ነው። ዴን እዚች ጋር አክሲስ ኦፍ ሮቴሽን አለች። ይቺ መስመር አክሲስ ኦፍ ሮቴሽን ማለት መሬት የምትሽከረከርበት ማለት ነው። ከምትሽከረከርበት በ11 ዲግሪ አጋድሎ ይሄን ዲግሪ 11 ዲግሪ ማግኔቲክ አክሲስ ማለት ነው። ማግኔቲክ አክሲሱ ይሄ ነው። ኦኬ ማግኔቲክ አክሲሱ ይሄ ነው። ከዛስ ይሄ ኖርዝ ጂኦግራፊክ ፖል ይባላል። ይሄ ጫፉ ኖርዝ ጂኦግራፊክ ፖል ከወደ ላይ በኩል ብዙ ጊዜ ኖርዝ ነው የምንለው መሬት። ይሄ ደግሞ ጂኦግራፊክ ኢኩዌተር ይባላል። ይሄ መስመር የምድር ወገብ የምንለው። አገን ከታች በኩል አሁንም ስንመጣ ይሄ ኖርዝ ማግኔቲክ ፖል ይባላል። የዚህኛው ማግኔቲክ ፖል። ሳውዝ ጂኦግራፊክ ፖል ሳውዝ ጂኦግራፊክ ፖል። ጂኦግራፊክ ፖል ስንል ጋይስ የመሬትን ነው። የመሬት ፖሎች ሳውዝ እና ኖርዝ ብለን የምናውቀው አለን አይደል ጂኦግራፊ ላይ እሱ ማለት ነው። ማግኔቲክ ፖል ስንል ግን የጂኦግራፊክ እና የማግኔቲክ ፖሉ ተቃራኒ ናቸው። ተቃራኒ ናቸው ማለት ነው። ኤሰንስ አሁን ይሄን ማግኔት ትልቅ ማግኔት አለን ብለን ብናስብ እንደምታዩት የማግኔቱ ጫፍ ምንድነው የሚለው እዚህ ጋር ሳውዝ ይላል፣ ከታችስ ኖርዝ ይላል። ጂኦግራፊው ግን ይሄ ወደታች ያለው ኖርዝ ሳይሆን ሳውዝ ነው። ከላይም ያለው ሳውዝ ሳይሆን ኖርዝ ነው። ስለዚህ እዚች ጋር ሳውዝ ስላለች ኮምፓስ ስናስቀምጥ የኮምፓሳችን የኖርዝ ጫፍ ወደ ትክክለኛው ጂኦግራፊክ ኖርዝ ይጠቁመናል። ለምን ካል እዚች ጋር ሳውዝ ስላለች፣ ሳውዝ እና ኖርዝ ደግሞ አትራክት ይደራረጋሉ ቢኮዝ ኦፖዚት ፖሎች ስለሆኑ ማለት ነው። ኦኬ ስለዚህ a south magnetic pole is near the Earth's north geographic pole. እዚህ ጋም a north magnetic pole is near the Earth's south geographic pole. ኖርዙ ማግኔቲክ ፖሉ ከማን ጋር ቅርብ ነው? ከሳውዝ ጂኦግራፊክ ፖሉ ጋር። አሁንም እዚህ ጋር ሳውዝ ማግኔቲክ ፖሉ ከእርዝስ ኖርዝ ጂኦግራፊክ ፖሉ ጋር ምንድነው አለ? ቅርብ ነው። ይሄ እንግዲህ እርዝስ ማግኔቲክ ፊልድ ተብሎ ይጠራል። እዚህ ጋር ላይኖቹ መተዋቸው እንግዲህ ማግኔቲክ ፊልድ ላይን ተብለው ነው የሚጠሩት። ማግኔቲክ ፊልድ ላይን። ማግኔቲክ ፊልድ ላይን ከየት ይወጣል? ከኖርዝ ይወጣና ወደ ሳውዝ ይገባል። አውትሳይድ ዘ ማግኔት። ኢንሳይድ ዘ ማግኔት ከሆነ ደግሞ ከሳውዝ ወደ ኖርዝ ብለን አውርተናል ከዚህ ቀደም ባለው ክላስ ማለት ነው። So key concept, the Earth is surrounded by a magnetic field similar to the field around a bar magnet. ስለዚህ መሬት የራሷ የሆነ ማግኔቲክ ፊልድ አላት። ግን ከማግኔት የምትለየው ማግኔት ብዙ ጊዜ ማግኔቲክ ማቴሪያሎችን ነው አትራክት የሚያደርገው ወይም ደግሞ ብረት ነገሮችን ምናምን ነው የሚስበው። መሬት ግን ግራቪቲ ያለውን ነገር በሙሉ አትራክት ታደርጋለች። ኦኬ ሶ አትራክት የምታደርግበት እንግዲህ በፊልዱ ይወሰናል። በፊልዱ በእርዝስ ማግኔቲክ ፊልድ የእርዝ ማግኔቲክ ፊልድ እንግዲህ ሰፊ ሪጅን ይይዛል። ሰፊ ሪጅን ማለት ወደ ላይ እስከ 40-50 ኪሎ ሜትር ወደ ላይ ብትወጡ መሬት መሳቧን አታቆም። በጣም ወደ ላይ ስንወጣ ከሪጅኑ ስንወጣ ግን ከፊልዱ ስንወጣ ወይም ከእርዝ አትሞስፌር ስንወጣ አትራክት ማድረጉ ይቆማል ማለት ነው። ኦኬ another interesting thing is thing to note is that if you think of the Earth as a big bar magnet and you know that magnetic field lines always point from north to south, then the compass tells us what you call the magnetic north pole is actually the south pole and the bar magnet. እዚህ ጋር እንግዲህ ተመልከቱ መሬት ላይ በጣም ትልቅ ማግኔት አለ ተብሎ ይታሰባል ነው እንጂ ፕሩፍ የተደረገ ነገር አይደለም። ማግኔት የተጋደመ ባር ማግኔት አለ እያልን አይደለም፣ ግን ይታሰባል። ስለዚህ እንደምታዩት አሁን ይሄ ሳውዝ ይላል፣ ይሄ ኖርዝ ይላል። ይሄ እንግዲህ ማግኔቲክ ፖል ነው፣ ማግኔቲክ ፖል። ስለዚህ አሁን እዚህ ጋር ተመልከቱ፣ እዚህ ጋር ለብቻው ላድርገው።
እዚች ጋር ኖርዝ አልኩኝ። ማን ነው ሳውዝ አይደል? ሶሪ ኦኬ ይሄ ሳውዝ አይደለ? እዚች ጋር ሳውዝ፣ እዚች ጋር ደግሞ ኖርዝ አይደለ? ከዛ የጂኦግራፊኩ ደግሞ ከወደ ላይ በኩል ምንድነው ይሄ ኖርዝ ነው አይደል? ጂኦግራፊኩ ከወደዚህ ደግሞ ሳውዝ ነው። ለምንድን ነው እንደዚህ መሆኑን ያወቅነው ካል ኖርማሊ ባር ማግኔት ወይም የኮምፓስ ማግኔት የምናስቀምጥ ኮምፓስን ብንጠቀም ለምሳሌ ኮምፓስን አሁን ይቺ ኮምፓስ ናት ብንል ወይም ደግሞ ባር ማግኔትን ፍሪሊ ሰስፐንድ ብናደርገው በገመድ ብለናል በባለፈው ክላሳችን እና እዚች ጋር ኖርዝ እዚች ጋር ደግሞ ሳውዝ ቢሆን ይቺ ኖርዝ ወዴት ትጠቁማለች? ወደዚህኛው አቅጣጫ። ይችኛቱ ሳውዝ ደግሞ ወደዚህ ተጠቁማለች። ለምን ካልን እዚህ ኖርዝ በዚህኛው ሳውዝ አትራክት ስለሚደረግ። ይሄ የጂኦግራፊኩ ነው። አሚን የኖርዝ ማግኔቲክ ፖል ኦፍ ዘ እርዝ ነው ይሄ ማለት። ይሄ ደግሞ የኮምፓሳችን። ኦኬ እንዳትወዛገቡበት፣ በጣም ቀላል ኮንሰፕት ነው። ሌላኛው ደግሞ ኮምፓስ ነው ጋይስ። A compass is an instrument that is used to find the directions of a magnetic field. ኮምፓስ እንግዲህ ኢንስትሩመንት ወይም ቱል ነው ወይም ዲቫይስ ነው። የሚያገለግለው ለምንድን ነው? It's used to find the direction of a magnetic field. የማግኔቲክ ፊልድን ዳይሬክሽን ለማወቅ ነው የሚረዳ። ኦኬ የማግኔቲክ ፊልድ ዳይሬክሽንን ይጠቁመናል ኮምፓስ ብዙ ጊዜ እንግዲህ ጂኦግራፈሮች ይጠቀሙበታል። የተለያዩ ቦታዎች ላይ ሲሄዱ የሚያውቁት ቦታ ላይ ከሆነ ኖርዝ እና ሳውዙን ዲቴክት ለማወቅ ይጠቀሙበታል። It can do this because a compass consists of a small metal needle that is magnetized itself and that is free to rotate in any direction. እንግዲህ ኮምፓስ የሚባለው በውስጡ ስሞል ሜታል ኒድል ይዟል። ይህ ስሞል ሜታል ኒድል ማግኔታይዝድ የተደረገ ነው። ማግኔታይዝድ ማለት ማግኔቲክ ፕሮፐርቲ ያለው ማለት ነው። ሶ ፍሪሊ ሮቴት ማድረግ ይችላል ኤኒ ዳይሬክሽን ማለት ነው። ኦልራይት therefore it is the presence of the magnetic field. The needle is able to line up the same direction at the field. እንደሚለው in the presence of magnetic field ባለበት ጊዜ the needle is able to line up in the same direction at the field. ከፊልዱ ጋራ በተመሳሳይ ከፊልድ ላይኑ ጋር ማለት ነው ላይን አፕ ያደርጋሉ ወይም ተመሳሳይ ዳይሬክሽን ይሆናሉ ማለት ነው። እንደነገርኳችሁ ለምሳሌ እዚህ ስዕል ላይ ማለት ነው እዚህ ስዕል ላይ ሳውዝ አለ የእርዝ ማግኔቲክ ፖሉ ማለት ነው ይሄ ኦኬ እርዝ ላይ አለ ብለን ታውት የምናደርገው ወይም እናስበው ማለት ነው። ኖርዝ እና ሳውዝ አለ። ኮምፓሳችን ላይ ደግሞ ያለችው ኖርማሊ እኛ የምናውቃት ማለት ነው ኖርዟ ይቺ ብትሆን ሳውዟ ይቺ ብትሆን ኖርዟ ወደዚህኛው ሳውዝ ትመጣለች አትራክት ስለምትደረግ። ስለዛ ትክክለኛውን ኖርዝ ዳይሬክሽን በኮምፓሳችን ማወቅ እንችላለን ማለት ነው። ኦኬ ስለዚህ ለምንድን ነው የኮምፓሳችን ማግኔት ትክክለኛውን ኖርዝ እና ሳውዝ የሚጠቁመን ካል እርዝ ላይ ትልቅ ባር ማግኔት አለ ተብሎ ኤክስፔክት ስለሚደረግ ነው። ያ ደግሞ ዳይሬክሽኑ እኛ ከምንጠቀምበት ኮምፓስ ኖርዝ ፖል ዳይሬክሽን በተቃራኒ ሆኖ ነው ያለ ማለት ነው። በተቃራኒ ወይም ደግሞ ከጂኦግራፊክ ፖሉ በተቃራኒ ማለት ነው። ከጂኦግራፊክ ፖሉ አሁን ተወደታች በኩል እንግዲህ ሳውዝ ነው ብዙ ጊዜ ልዑል ላይ ወይም ደግሞ የመሬት ምስል ላይ ስናየው በታች በኩል ሳውዝ ነው፣ በላይ በኩል ደግሞ ኖርዝ ነው። እሱ ጂኦግራፊክ ፖል ይባላል። ማግኔቲኩ ግን በዛ በተቃራኒ ነው የሚለን። ኦልራይት ኮምፓስስ አር ማይንሊ ዩዝድ ኢን ናቪጌሽን ቱ ፋይንድ ዳይሬክሽን ኦፍ ዘ እርዝ። እንግዲህ ለናቪጌሽን ለአሰሳ ነው የሚጠቀሙበት። ስፔሻሊ ጂኦግራፈሮች ናቸው ይህንን ኮምፓስ የሚጠቀሙት ማለት ነው። ዲስ ወርክ ቢካዝ ዘ እርዝ ኢትሰልፍ ሃዝ ኤ ማግኔቲክ ፊልድ ዊች ኢዝ ሲሚላር ቱ ዛት ኦፍ ኤ ባር ማግኔትስ አስ ዲስከስድ አባቭ። እንግዲህ ኮምፓስ ይህን ስራ የሚሰራው ለምንድን ነው? መሬት በራሷ የራሷ የሆነ ማግኔቲክ ፊልድ ስላላት ኦኬ ልክ እንደ ትልቅ ባር ማግኔት ማለት ነው። ኮምፓስ በቀጥታ ስራውን መስራት ይችላል ማለት ነው። The compass needle aligns with the magnetic field directions and points north or south. Once you know where the north is, you can figure out any other direction. A picture of the compass is shown in the figure below. እንግዲህ አንዴ ኖርዝ የሚባለውን ዳይሬክሽን ወይም ደግሞ ሳውዝን ካወቃችሁ ሌላውን ማወቅ ቀላል። ኦኬ ለምሳሌ እዚች ጋር እንደዛ አድርጌ ቀስት ኖርዝ ነው ብል ይሄንን ኖርዝ ነው ብል በኖርዝ በዚህ ዳይሬክሽን ኢስት እንደሆነ ይታወቃል። በዚህ በኩል ደግሞ ዌስት እንደሆነ ይታወቃል።
በተቃራኒው ደግሞ ሳውዝ እንደሆነ ይታወቃል ማለት ነው። ስለዚህ ኮምፓሳችን ይህን ስራ ይሰራል። እንደምታውቁት ኮምፓስ ማለት ይሄ ነው። ኮምፓስ ማለት ኖርዝ፣ ሳውዝ፣ ኢስት፣ ዌስት። አሁን እቺ የምታመለከተዋ ወዴት ነው ከተባለ ኦኬ፣ ወዴት ነው? ኖርዝ ኢስት ዳይሬክሽን ነው እያመለከተች ያለችው ማለት ነው። ኦልራይት the earth's magnetic field also causes the compass needle to rotate። አሁን መሬት ላይ ያለው ማግኔቲክ ፊልድ ኮምፓስ ላይ ያለውን ማግኔት እቺ ራሷ ማግኔት ነች ባይዘው ይቺ ፍሪሊ ሮቴት እንድትሆን ያደርጋታል ማለት ነው። the north poles of the compass needle points towards the earth's magnetic pole which is in the north። አያችሁ የማግኔቲክ ማን ነው የኮምፓስ ኖርዝ ፖሉ ወደ መሬት ምን ያመለክታል? ኖርዝ ያመለክታል። ኖርዙ ወደ መሬት ኖርዝ ጂኦግራፊክ ኖርዝ እንለዋለን እሱ ጂኦግራፊክ ኖርዝ። This magnetic pole is actually the magnetic south of the pole. Earth's magnetic field is like that of the bar magnet with the magnetic south pole near Earth's north pole። በአጭሩ እዚህ ጋር የተጻፈው ሐሳብ መሰላችሁ ጋይስ እዚች ጋር ያሳዩአችሁ ነገር ነች። በቃ በስዕሉ ኖርማሊ ካርታ ላይ የምታውቁት ኖርዝ ማለት ወደ ላይ ነው፣ ሳውዝ ወደ ታች ነው ብያችኋለሁ። ኮምፓሳችን የሚያመላክተው ኖርዝ ከወደዚህ አቅጣጫ እንደሆነ ሳውዝ ደግሞ ከወደዚህ አቅጣጫ እንደሆነ ያሳየናል በኮምፓሳችን። ለምን ካል ትልቅ ባር ማግኔት መሬት ውስጥ አለ ተብሎ የሚታሰብ ልክ እንደዚህ አይነት ባር ማግኔት አለ። ይህ ባር ማግኔት ደግሞ ሳውዝ ኖርዝ ፖሉ በተቃራኒው ነው፣ ከጂኦግራፊክ ፖሉ ጋራ ተቃራኒ ነው ማለት ነው። ሳውዝ ጂኦግራፊክ ፖሉ አለ የሚያደርገው ከኖርዝ ማግኔቲክ ፖሉ ጋር ኦኬ ኤንድ አሁንም ሳውዝ ማግኔቲክ ፖል ከኖርዝ ጂኦግራፊክ ፖሉ ጋር አለ ያደርጋል። ከዛ ጋር ነው አብሮ የሚሆነው ማለት ነው። ከዛ በተጨማሪ በ11 ዲግሪ ቲልት ያገደለ ነው ማለት ነው። ስለዚህ እዚህ ጋር ያለው ማብራሪያ ከዛ ጋር ነው የሚገናኘው ማለት ነው። Some animals can detect the magnetic field which help them orient themselves and find direction. Animals that can do this include penguin, bees, monarchy, butterfly, sea turtle, fish። እነዚህ የተጠቀሱት እንስሳቶች ማግኔቲክ ፊልድን ዲቴክት ማድረግ የሚችሉ ናቸው። እኛ ግን ማግኔቲክ ፊልድን ዲቴክት ማድረግ ስለማንችል ኢንስትሩመንት ኮምፓስ የተባለ ኢንስትሩመንት በመስራት በዛ እንጠቀማለን ማለት ነው። ኦኬ Earth is surrounded by a magnetic field similar to field around the bar magnet። ባር ማግኔት ላይ ልክ እንዳለው ማግኔቲክ ፊልድ መሬትም የራሷ ማግኔቲክ ፊልድ አላት። ዋናው ጽንሰ ሐሳብ ሰው ኮምፓስ እንዴት ነው የሚሰራው ከተባላችሁ ክሊር ላድርግላችሁና እንጨርስ ይችን ቶፒክ። ኮምፓስ እንዴት ነው የሚሰራው ከተባለ ኮምፓስ ላይ የሆነ ማግኔት አለ። ያ ማግኔት እንግዲህ ፍሪሊ ሮቴት ያደርጋል። አራቱ ዳይሬክሽኖች ሊቀመጡበት ይችላሉ እዛ ኮምፓስ ላይ። አንዱ ብቻ ኖርዝ ብቻ ሊቀመጥበትም ይችላል። ኖርዝ ታለ ሌላውን ማወቅ ስለሚቻል በኮምፓስ የሆነን ዳይሬክሽን ስንፈልግ ኖርዝን ቀጥታ ያሳየናል ወይ ሳውዝን የምንፈልገውን አቅጣጫ ወዴት እየተጓዝን እንደሆነ ያሳየናል ማለት ነው። ይህ እንዴት ነው ሊሆን የቻለ ካል መሬት ጋር ሁለት አይነት ነገሮች አሉ ብለናል። አንደኛው የመሬት ማግኔቲክ ፊልድ ማግኔቲክ ፖል ስንል ሳውዝ እና ኖርዝ የመሬት ማለት ነው። ሁለተኛው ጂኦግራፊክ የምንለው እነዚህ ሁለቶችን ስዕሉ ጋር ጂኦግራፊክ ፖል እና ማግኔቲክ ፖል። ኦኬ ማግኔቲክ ፖል ስንል መሬት ላይ ትልቅ የሆነ ማግኔት አለ ተብሎ ይታሰባል። ይህም እንደዚህ እንደምታዩት ትልቅ ባር ማግኔት አለ። ይህ ባር ማግኔት ከጂኦግራፊክ ፖሉ በተቃራኒ አቅጣጫ ነው አለ እየተደረገው። ያ ማለት የማግኔቲክ ፖሉ ኖርዝ ፖል ከሳውዝ ጂኦግራፊክ ፖሉ ጋራ ነው አንድ ላይ የሚሆነው። አሁንም የማግኔቱ ሳውዝ ፖል ከጂኦግራፊክ ወይም ከመሬት ኖርዝ ፖል ጋር ነው የተያያዘው። በዛ ምክንያት እዚህ ላይ ትልቅ ባር ማግኔት አለ ተብሎ ስለሚታሰብ
የኮምፓሳችን ኖርዝ ዳይሬክሽን ወደ ጂኦግራፊክ ኖርዙ ያሳየናል። ወደ ጂኦግራፊክ ኖርዙ ያ ማለት ወደዚህ ማለት ነው። የኮምፓሳችን ሳውዝ ፖል ደግሞ ወደ ጂኦግራፊክ ሳውዝ ያሳየናል። ለምን ካል እዚህ ጋር ያለው ማግኔት ሳውዝ እና ኖርዙ ከዚህኛው በተቃራኒ ስለሆነ ሐሳቤን የምታገኙት እዚህ ጋር በሳልኩላችሁ ስዕል ነው። ይሄ ሳውዝ እና ኖርዝ መሬት ላይ ያለው ይሄ ነው። እቺ ደግሞ እቺ ጋር ኖርዝ ልበላችሁ፣ እቺ ጋር ሳውዝ ያልኩላችሁ የኮምፓሳችን ነች ብንል ኮምፓሳችን ናት ብንል ይቺ ኖርዝ በዚህኛው አትራክት ስለምትደረግ ኖርዝ እና ሳውዝ ዳይሬክሽኗን ወደዚህ ታሳይልንና ኖርዝ ነው ብለን እንሄዳለን። ይቺኛይቱ ሳውዝ ደግሞ በዚህኛው ኖርዝ አትራክት ስለምትደረግ ሳውዙን ታሳየናለች፣ ጂኦግራፊክ ሳውዙን ታሳየናለች ማለት ነው። ስለዚህ የዛሬው ሐሳብ ይሄን ይመስላል። ከዛ በተጨማሪ ኮምፓስ ምንድነው? ኮምፓስ ኢንስትሩመንት ነው። የማግኔቲክ ፊልድ ዳይሬክሽንን ዲቴክት የሚያደርግልን የሚለይልን ማለት ነው። እኛ ሰዎች ማግኔቲክ ፊልድን ዲቴክት ማድረግ ስለማንችል ኮምፓስ የተባለ ቱልን እንጠቀማለን። አንዳንድ እንስሳቶች ግን ማግኔቲክ ፊልድን ዲቴክት ማድረግ የሚችሉ እንስሳቶች አሉ። ወዴት እየሄዱ እንደሆነ የሚያውቁ የሚለዩ ማለት ነው። ለምሳሌ እንደ ፒገን የሚባል እንስሳ ታወቃችሁ፣ ፖላር አካባቢ የሚኖሩ ቢስ ወይም ንቦች ምናምን። ሞናርኪ በተርፍላይ በተርፍላይ የሚባል ታውቃላችሁ። ሲተርትል ማለት የውሃ ውስጥ የሚገኙ እነዚህ ምንድነው የሚባሉ ጀርባቸው ላይ ድንጋይ ነገር ያለባቸው ኤሊ ብለን የምንጠራቸው ማለት ነው። የባህር ኤሊዎች፣ ፊሾች ምናምን ዲቴክት ማድረግ ይችላሉ ይለናል። ስለዚህ በቀጣይ ደግሞ 5.4 ማግኔቲክ ፊልድ ኦፍ ከረንት ካሪንግ ኮንዳክተር የሚል ርዕስ ይኖረናል። በክፍል 4 እንገናኛለን። ክፍል 3 ይሄን ይመስል ነበረ። መልካም ጊዜ